ተስፋው ከምድራዊ ነገር ያልፋል፣ እዚህ ከሚቀረው ነገር ያልፋል። ጴጥሮስ ምን ብሎ ጻፈ? ለሕያውና ለማይጠፋ እድፈት ለሌለበት። ቲቶ መጽሐፍ ላይ ጳውሎስ እንዲህ አለ፣ ሕያው የሆነ ተስፋ፣ የተባረከ ተስፋ፣ እሱም የጌታችን ክርስቶስ መገለጥ፣ የእርሱ ክብር መገለጥ። ያኔ አብረን በክብር ምን እንሆናለን? እንገለጣለን። ተስፋዎቻችን እዚህ መሬት ላይ ከሚያልፉ የዛሬ ዓመት እኮ ያለቀስንበት የምድር ነገር ረስተነዋል። ራሱ እንዳስለቀሰን ረስተን ሌላ የሚያስለቅስ ደግሞ ከፊት እየመጣ ሌላ ደግሞ ነገር ምን ጸልይበት እየመጣ አየህ፣ ከዚህ ያልፋል። ቸርች ጌታን የምንከተልበት ምክንያት አሁን ተስፋ ብለን እሱን ከምንከተልበት ነገር ያልፋል። መጽሐፍ እድፈት የሌለበት የማይጠፋ ርስት፣ ሕያው ተስፋ the living hope። ይሄማ መብል መጠጥ ነው። ይሄማ መሬት የሚቀር ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለምን አይነት ተስፋ! አቤት ቦግሲ! ለምን አይነት ተስፋ! በእናታችሁ በማርያም አንቡ። ለሕያው ተስፋና ኦ ማይ ጋድ እድፈት ለሌለበት ኮራፕትብል ያልሆነ ማይበሰብስ ብል የማይበላው ዝገት የማያጠፋው አየህ፣ ለማይጠፋ እድፈትም ለሌለበት ለማይጠፋ ሲል እኮ እስከ ዛሬ ቸርች ውስጥ የምንላቀስበት ነገር አብዛኛው ምን ሚሆን ከተጠቀምንበት በኋላ የሚጠፋው ነገር እንደ መጨረሻ ብዙ ዘመን ከኛ ጋር የሚቆይ ብለን የምናለቅሰው ነገር ቢኖር ምንድነው? ገፋቢል ሚስትና ባል። እግዚአብሔር ባል ስጠኝ፣ አይዞሽ መጋቢት ታገቢያለሽ። ኦኬ ተገባ። ይሄ ሰውዬ ግን የሆነ ቀን ይሞታል አይሞትም? የቀን ጉዳይ ነው፣ ይሞታል። ይሄኛው ምን አይነት ነው? ለማይጠፋ ይሄ በገሲል ጌታን ከዛ ጌታ ሆይ ብዙ አንዳንዱ እንደውም ተወራርዶ ይመጣል። ጌታ ሆይ ማክሰኞ ነው እዚህ ቸርች ጸሎት? አዎ ይመጣል። የመጨረሻ ከቤቱ ጌታ ሆይ ዛሬ መጨረሻ ነው፣ ተናገረኝ፣ ሄዳለሁ ቸርች፣ ካልተናገርከኝ አታገኘኝ። ምን ጋር ነው ሲባል ቆሮንቶስ። ከዛስ እና አጵሎስ ያገኙታል። አይዞ እግዚአብሔር እንዲህ ይልሃል። እንደዚህ አይነቱ ሰው ደግሞ ምንም ካልከው ዋጋ ለመክፈል ዝግጁ ነው። ከሰዓት በጣም ጸልያለሁ፣ በከሰዓቱ ፕሮግራም በጣም ነው የምጸልየው። 10,000 ብር ለያዛችሁ ቀድሜ ነው የምጸልየው። 5,000 ለያዛችሁ ከሰዓት ስትመጡ 10,000 5,000 አሜን ነው። 10,000 ለያዘ ቀድሜ ነው የምጸልየው። ይዞ ይመጣል። እንዲህ ቆሮንቶስ የሆነ ሰውዬ ይዞ ይመጣል። ለምን? ለሕያው ተስፋ። ጌታ እኮ አባብሎ አይጠራ። ትከተለኛለህ? በቃ መከራ አለብህ ስትከተለኝ። ልትከተለኝ ከፈለክ ምን አለብህ? መከራ እንጂ አይዞ። በተለይ አካልና ስም ወይም ደግሞ ግብር የተለያዩ መሆናቸውን የሚያሳዩ የሐዲስ ኪዳን መጻሕፍትን እንደምታስታውሱ በጣም ብዙ ጥቅሶችን በመመልከት በአካል በስም ሶስት መሆናቸውን ካየን በኋላ በአካል ስንል አብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል ያለው መሆኑን ያሳያል። በተለየ አካል ከወልድ፣ ወልድም በተለየ አካል ከአብና ከመንፈስ ቅዱስ፣ መንፈስ ቅዱስንም በተለየ አካል ከአብና ከወልድ። ይህንን የሚያሳዩ ጥቅሶችን ወይም የእግዚአብሔር ቃል ምስክሮችን ተመልክተናል። ከዛ ባሻገር ልክ እንደ አካላቸው ስም የአካል መገለጫ ስለሆነ የማንነት መገለጫ ወይም መታወቂያ ስለሆነ ስም ላለ ህልው ለሆነ ወይም ህላዌው ለተረጋገጠ ነገር መለያ ስለሆነ በተለየ አካል ደግሞ አብ፣ ወልድ፣ መንፈስ ቅዱስ ተብለው እንደሚጠሩ ወይም አብ፣ ወልድና መንፈስ ቅዱስ እንደሆኑ እሱንም ተመልክተናል። እና በተለይ በዚህ ዙሪያ ስንመለከት እንዳስተዋላችሁት ወይም እንደተማርነው አብ እንጂ ወልድ አይደለም፣ ወልድም ወልድ እንጂ አብና መንፈስ ቅዱስ አይደለም፣ መንፈስ ቅዱስም እንደዚሁ። ስለዚህ የስማቸውን የአካላቸውን መለየት ወይም ደግሞ አንድ አለመሆን ካነሳን ወይም ከተመለከትን በኋላ በተለይ ወልድን በተመለከተ ወይም ልጅን በተመለከተ እየተመለከትን እንደሆነ ታስታውሳላችሁ። እያየን እንደሆነ
እንግዲህ የመጀመሪያ ክፍለ ጊዜ አድርገን ሁለት ተከታታይ ጊዜያትን ወልድ ከፍጥረት በፊት ቅድመ ዓለም የእግዚአብሔር ልጅ መሆኑን የሚያሳዩ ወይም ከሶስቱ አንዱ መሆኑን የሚያሳይ ልጅነቱም ደግሞ እንደኔና እንደናንተ በእግዚአብሔር ምሕረትና ጸጋ ላይ የተመሰረተ ሳይሆን የአብ አንድያ ልጅ መሆኑን እግዚአብሔር ልጅ እንዲሆን ሳይሆን የላከው ልጅ ስለሆነ እንደሆነ የላከው በብሉይ ኪዳንም ሆነ በሐዲስ ኪዳን እግዚአብሔር ልጆች ተብለው የተጠሩ ብዙዎች እያሉ የሐዲስ ኪዳን መጻሕፍት አንድያ ልጁን በማለት መግለጣቸው ልጅነቱ በጸጋ በእግዚአብሔር መግቦት እግዚአብሔር ለሰው ባለው ፍቅር የእግዚአብሔር ልጆች ተብለን ከተጠራ ነው ከኛ በሐዲስ ኪዳን ካለ ነው በክርስቶስ ዳግመኛ ከተወለድ ነው እንዲሁም ደግሞ እግዚአብሔር እንደ ልጅ ከተቀበላቸው የያዕቆብና ያዕቆብ ዘሮች ወይም ከእስራኤል መለየቱን ነው ያየ ነው እና ያኔም በብሉይ ኪዳንም የእግዚአብሔር ልጆች ተብለው የሚጠሩ ሰዎች እንደነበሩ መጽሐፍ ቅዱስ ያንን እንደሚነግረን ራሱ እግዚአብሔር በአባትነት ለሕዝቡ አባት እንደሆነ ራሱን መግለጡን አይተናል። ግን ያ ሁሉ መጽሐፍ ቅዱስ ላይ ተመዝግቦ ግን የሐዲስ ኪዳን መጽሐፍት አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል እና አንድ ልጁ የሚለው በዮሐንስ መልእክትም ላይ በዮሐንስ ወንጌልም ላይ በተደጋጋሚ ተገልጧልና የኢየሱስ ክርስቶስ የእግዚአብሔር ልጅነት እንደኔና እንደናንተ እንዳልሆነ በእርግጥ እግዚአብሔር ዳግመኛ ወልዶናል። ከወንድ ወይም ከስጋና ከደም አልተወለዱም በመንፈስ ቅዱስ ከእግዚአብሔር እንጂ በማለት ዮሐንስ በወንጌሉ ምዕራፍ 1 ቁጥር 12 ላይ እንደነገረን እናስታውሳለን። ልክ ነው። በመንፈስ ቅዱስ አማካኝነት እግዚአብሔር ዳግመኛ ወልዶናል። ጌታ ኢየሱስ ክርስቶስ አጥምቆ እዛ አካል ላይ ጨምሮናል። እኛ የእግዚአብሔር ልጆች ነን። ግን መርሳት የሌለብን የእግዚአብሔር ጠላቶች የነበርን የቁጣ ልጆች የነበርን በበደላችንና በኃጢአታችን ፈጽሞ ከእግዚአብሔር ጋር በተቃራኒ ቆመን የነበር እንደውም ከጠላት ጋር ወግነን የነበርን መሆኑ መረሳት የለበትም እና እንደኛ የእግዚአብሔር ምሕረት የእግዚአብሔር ልጅ አላደረገውም ጌታ ኢየሱስን። ስለዚህ እኛ የእግዚአብሔር ልጆች ስለሆን ጌታ ከሆነው አምላክ ከሆነው በስጋ ከተገለጠው ቅድመ ዓለም ከነበረው ሁሉ ከተፈጠሩበት የአብ ቃል ከሆነው ከኢየሱስ ጋር እኩል ነኝ ብሎ በትዕቢት መናገር በጣም ነውር እንደሆነ እግዚአብሔርን አለማወቅ እንደሆነ ምሕረቱንም እንደ ቀላል ነገር መቁጠር እንደሆነ በተደጋጋሚ በዚህ ክፍል በነበረን ትምህርት አስተውለናል። ስለዚህ ይህንን ባየንበት ክፍል ሌላው አጽንዖት የሰጠንበት ወልድ በየትኛውም የቅዱሳት መጽሐፍት ክፍል ወልድ ወይም ልጅ እንጂ አባት ወይም አብ ተብሎ አልተጠራም። አብ ተብሎ አልተጠራም። እንደው ለቶማስም ሆነ ለፊልጶስ በተናገረው ክፍል እንኳን እሱን እመለስበታለሁ ደግሜ ዮሐንስ ወንጌል ምዕራፍ 14 ላይ እንደው ዝም ብለን ከላይ ቆንጽለን ለምንፈልገው ነገር አንድ ጥቅስ መዘን እሱን ለመከናረም መሞከራችን ነው እንጂ አንድ ጊዜ አንድ ሰው እንደዚህ ሲሉ ሰማሁ። ከአንድ ሹራብ ላይ አንድ ክር መዞ ለመልበስ መሞከርም ከመጽሐፍ ቅዱስ አንድ ጥቅስ መዞ እዛ ላይ ዶክትሪን ፎርም ማድረግም ሁለቱም አንድ ናቸዋል እና ስሜት ይሰጣል አይደል? እስቲ ከነጠላሽ አንድ ክር ልበሽና ነይ ነጠላ ያደረገው ወይም ጋቢ ያደረገው ይህንን የለበስነውም ልብስ ያው በማሽን ስለተሰራ ተጠቅጥቆ ነው እንጂ ያው ክር መሆኑ ይታወቃል። ከተለያየ ነገር የተዘጋጀ ግን እንደዚህ አይነት ልብስ ሆኖ የምናየው ብዙ ቀጫጭን ነገሮች አብረው ሆነው ነው። ልክ እንደዚህ ሁሉ መጽሐፍ ቅዱሳችን አንዱን ከሌላው ሳንነጥል የምንረዳው ወጥ የሆነ ከዘፍጥረት እስከ ራእይ ድረስ የማንበታትነው ወጥ የሆነ ነገር አለው እና አንድ ቦታ ያልገባን ነገር ሌላ ቦታ ያልገባን ነገር ሌላ ቦታ በተጻፉ የመጽሐፍ ቅዱስ ክፍሎች ይብራራሉ። ሌላ እንደው ከውጭ እንኳን ተጨማሪ ማብራሪያ ወይም ደግሞ መተርጎሚያ መጽሐፍትን እንኳን ማየት ግድ እንኳን ሳይሆን ራሱ ቃሉን ከቃሉ በማገናኘት እንደዚህ አያይዞ ሙሉውን የመጽሐፉ መልእክትና ትምህርት ማየት ይቻላል። እንደሱ ነው እየተማርን ያለ ነው። ስለ ሥላሴ የምንማረው ትምህርት ከዘፍጥረት አንስቶ እስከ ራእይ ድረስ የተጠቀሱ አምላካችንን በተመለከተ በስምም በአካልም በግብርም የተለየ ነገር ያለው መሆኑን የሚያሳዩ ጥቅሶች አንድ ላይ ሆነው ነው። ትምህርቱ በጣም መጽሐፍ ቅዱሳዊ ነው። ይህንን መጽሐፍ ቅዱሳዊ ትምህርት
ማመን ሳይሆን የሚከብደው መካድ ነው የሚከብደው። ለምን ሰው በዚህ መጠን ነገሩ ያው ክፉ ሌላ ምን ስራ አለው እሱም ጭምር ነው፣ የሰው አይምሮ ብቻ አይደለም። ምክንያቱም ትምህርቶች ሲጣመሙ ትክክለኛውን አምላክ በትክክለኛ መንገድ መረዳት እንዳይችል ሰው ያደርጋል። ያ ደግሞ ያው ጥፋት ነው። ስለዚህ ሰይጣን በዚህ መልኩ ስለሚሰራ አጋንንት እንዲህ አይነት አሰራር እንዳላቸው ቅዱሳት መጻሕፍት ስለሚናገሩ ከጀርባው ያለው ክፉ እንደሆነ ይታወቃል። ከስተት ትምህርት ጀርባ ይህንን የእግዚአብሔር ቃል በደንብ ያስረግጥልናል። ደጋግመን በትምህርታችን አንስተናል። የሆነ ሆኖ ወልድ በየትኛውም ክፍል ወልድ እንጂ አብ ሆኖ አልተገለጠም። ስለዚህ ኢሳይያስ 9:6 ላይ የምናገኛት የዘላለም አባት እንኳ የምትለው ዘላለማዊ ነው። ዘላለማዊነት የእርሱ ነው። ልክ የክብር አባት፣ የመጽናናት አባት፣ የሰላም አባት እንደሚለው የእግዚአብሔር ቃል የዘላለም አባት ማለት ዘላለማዊነት ገንዘቡ ነው። የዘላለማዊነት ባለቤት እሱ ነው ማለት እንጂ የዘላለም አብ ነው ወይም ደግሞ አብ ነው እሱ ማለት እንዳልሆነ ሌሎች የመጽሐፍ ቅዱስ ክፍሎችንም ማስረጃ አይተን ተመልክተናል። በተለይ በዚህ ክፍል በደንብ እንድናሰምርበት የተፈለገው እውነት አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው፣ በተለየ አካል በተለየ ስም። ስለዚህ ይሄንን ከተመለከትን በኋላ ግብራቸውን ባየንበት ክፍል አብ አባት ነው ወይም የአብ ግብሩ ወላዲነት ነው። በዛን ጊዜ ደግሞ ወልድ ራሱ ዘላለማዊ የሆነው ወልድ ተብሎ በስም በእግዚአብሔር ቃል በብሉይ ኪዳን መጻሕፍት ላይ አሁን በተረዳነው መንገድ የተገለጠም ባይሆን ግን እግዚአብሔር ልጁን ነውና የላከው ወልድ ልጅነቱ ቅድመ ዓለም እንደሆነ፣ ምክንያቱም ቅድመ ዓለም ሕልው እንደሆነ ወንጌላት አሳይተውናል። ይህንን ነበር ባለፈው በደንብ የተመለከትነው። በዚህ ክፍል እንግዲህ ቅድመ ዓለም ከሶስቱ አንዱ ነው ካልን በኋላ ከሶስቱ አንዱ ነው ማለት ብቻም ሳይሆን እግዚአብሔር ልጅ መሆኑን ወልድ መሆኑን ካየን በኋላ እንደገና በሁለተኛ ደረጃ ቅድመ ዓለም ቃል ነበረ ብለናል። ባለፈው እዚህ ላይ ነው እንደምታስታውሱ በተለይ ቆላሲስ 1:15-20 ያለውን ተመልክተን ነው አይደል? እዚህ ላይ ነበር ጊዜ የወሰድኩት እና በዚህ መልእክታችን ቅድመ ዓለም ቃል እንደነበረ ምክንያቱም በመጀመሪያው ቃል ነበር ማለቱን አንስተናል። በመጀመሪያው ማለት ሰማይ ምድር በተጀመረበት በተፈጠረበት ጊዜ እሱ ቃል ነበር፣ በቃልነት ነበረ። በቃልነት የነበረ ብቻም ሳይሆን በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ነበረ ማለት ደግሞ በሌላ ቋንቋ ራሱ እግዚአብሔር ነበረ። ራሱ ዮሐንስ ነው ይህንን ያብራራው። ቃል ነበረ፣ በእግዚአብሔር ዘንድ ነበረ፣ ደግሞም እግዚአብሔር ነበረ። ከሆነው አንዳች እንኳ ያለ እርሱ የሆነ የለም በማለት ወይም አልሆነም በማለት ሆኑ የተባሉ ተፈጠሩ የተባሉ ነገሮች ጠቅላላ በሱ መፈጠራቸውን እሱም በቃልነቱ ፈጣሪ መሆኑን አስገንዝቦናል እግዚአብሔር ቃል። ስለዚህ ቅድመ ዓለም ቃል ነበር። ቃል በሚለው ቃል ተጠርቷል። ቅድም ወልድ በየትኛውም ስፍራ ወልድ እንጂ አብ ተብሎ አለመጠቀሱን የአዲስ ኪዳን መጻሕፍትን ብንፈትሽ ይሄንን እንደማናገኝ አስረግጬ ነግሬያቸዋለሁ። ሳሙኤል መልእክት ከነገረው በኋላ እግዚአብሔር የወደደውን ያርግ፣ ፓሲቪቲ፣ እግዚአብሔር የሚወደውን ያደርጋል፣ እኔ ሰራው አልሰራው እግዚአብሔር የሚፈልገውን ይሰራል የሚለው ፓሲቪቲና ነውላላ ሰይጣን ከባድ መቆሚያ የሚያገኝበት የህይወት ስርዓት ነው። ስለዚህ ከፓሲቪቲ መጠበቅ አለብን። ምክንያቱም እግዚአብሔር የሰው ልጆችን ሲፈጥር ፕራክቲካል ቢንግ አድርጎ ነው የጠራው። ሮቦት አይደለም የፈጠረው። በክርስቶስ እግዚአብሔር ሮቦት አይደለም የሚያደርገን። ይህንን በጣም ጥንቃቄ መውሰድ አለብን። በክርስቶስ ሁሉ እንኳን ተሰርቶ ቢያልቅም በክርስቶስ ባለቀ ስራ ላይ ብንጠራም እግዚአብሔር የሚፈልገው ሮቦቲክ ሰው አይደለም፣ ፕራክቲካል ቢንግ ነው። መግለጥ ያለበት ወይም የህይወት ስርዓትን የሚገልጥ ሰው ነው። በአዲስ ኪዳን በብሉይ ኪዳን በማንኛውም በዘፍጥረት በእግዚአብሔር የዘላለም ልብ ውስጥ ያለው የሰው ልጅ የተፈጠረበት ዋነኛ ዓላማ በምግባር በዚህ ዓለም ላይ እግዚአብሔር እንዲገልጥ ነው። ስለዚህ አንዱ ቅድስናን በተመለከተ በክርስቶስ የተሰሩትንም ስራ ከፓሲቪቲና ከነውላላነት ራሳችንን መጠበቅ ይፈልጋል። በሁለተኛ ደረጃ ብዙዎች ቪክቲም የሚሆኑበት ደግሞ ቅድስናን ራስ አገዝና ራስ ሰር አድርጎ ማቅረብ፣ ይሄም ከህይወት የማይነሳ ስርዓት ነው። ቅድስና እኛ የምንሰራ ወይም ከውጭ የምናመጣው ህይወት አይደለም። ከተካፈልነው ህይወት ካልተነሳ የኛ ስራ ከሆነ የኛ ድርሻ ላይ ከተወራ ከእግዚአብሔር እንደተቀበልን ካላመንን ሁልጊዜ እሱም ከባድ ነው። ምሳሌ ለመስጠት ካስፈለገ ይሄ ጴጥሮስ መልእክት ላይ የሚነግረን እግዚአብሔርን ለመምሰል የመለኮት ህይወት እንደተካፈለን ይናገራል።
ለህይወትና እግዚአብሔርን ለመምሰል የሚያስፈልገው ሁሉ ተካፍለናል ብቻ አይደለም። ስትቀጥሉ ደግሞ በተካፈልነው ህይወት እንዴት እንደምንኖር ዛሬ እዚህ ላይ ነው ትኩረት ሰጥቼ የምናገረው። አንድ ነገር ምሳሌ አድርጎ ማቅረብ ከተቻለ ልንገራችሁ። በአንዲት ሴት ውስጥ ያለ እንቁላልና በአንድ ወንድ ውስጥ ያለ ዘር ሁለቱ ሲገናኙ ህይወት ይሰጣል። ህይወት ይጀመራል ወይም ጽንስ ይጀመራል። ህይወት በሰዎች ውስጥ ይጀመራል። ባልና ሚስት በህክምናው ጽንስ እንዳላቸውና ህይወት እንደጀመረ የህክምና ማስረጃ ካገኙ በኋላ የሚቀጥለው ለሚወለደው ልጃችን እጅና እግር እንግዛለት ካሉ ነው ከስራ የሚጀምሩት ማለት ነው። እንደዛ ነው። ያንዳንድ ሰው የቅድስና ትምህርት እጅና እግር ደግሞ እስቲ እንግዛ ላረገዝነው ልጅ ይላል። እጅና እግር ለተረገዘው ልጅ አለው ራሱ። እድገት ማለት ይሄ በውስጥ የተቀበለውን የህይወት ስራ ሲገልጥ ነው። ይሄ በእናት ማህፀን ውስጥ የተጸነሰው ህፃን ልጅ እጅ አለው እግር አለው። ለዚህ ነው ጴጥሮስም ሲናገር ከማይጠፋ ዘር ተወልዳችኋል ይላል። ስለዚህ ችግሩ ምንድነው? ይሄ ህይወት በዘር ደረጃ ነው ያለው። እግሩም እጁም አይታይም፣ ዘር ነው ያለው፣ ሲድ ነው ያለው ማለት ነው። አሁን ይሄንን ዘርና ይሄንን ህይወት ከውጭ በሚደረግ ስርዓት እናድርገው ካልን ዘሩን ልናጨነግፈው እንችላለን፣ ወይ ደግሞ ዘሩ ራሱ እንዳይገልጥ ልናረገው እንችላለን። ስለዚህ ማንኛውም ራስ አገዝ የሆነ የቅድስና ትምህርት የተካፈልነውን ህይወት ሊጫነው ይችላል። መግለጥ አይደለም መጫን ይጀምራል። አንዳንድ አትክልቶች ታውቃላችኋል፣ ትልቅ ድንጋይ ስታነሱበት ቢጫ ሆነው ከስራሉ አለ፣ ግን ህይወትን ስርዓት አይገልጥም። ቢጫ ሆኗል ድንጋዩ ተጭኖት። ስለዚህ ሰዋዊ የሆነ ቅድስና ድንጋይ ነው፣ አዲሱን ህይወት ይጫናል። ስለዚህ በቅድስና ነውላላ ከመሆን ትምህርት እንዳለ ሁሉ በቅድስና ውስጥ ሰው አገዝና ራስ ሰር የሆኑ የቅድስና ትምህርቶች በሙሉ እግዚአብሔር የመርገም ጨርቅ ነው የሚላቸው። የተካፈልነውን ህይወት ደግሞ አይገልጡም። በአንዳንድ ቦታ ላይ ስትመለከቱ የምግብ እጥረት ያለባቸው ልጆች ቀነጨሩ የሚል አለ እና መቀንጨር ያመጣል። መንፈሳዊ መቀንጨር ስናይ ህፃን ነው የምንመሰለው፣ ግን እድሜያችን 70 ሊሆን ይችላል። መቀንጨርን ሊያመጣብን ይችላል። ስለዚህ ሁለቱንም ሚዛን ያደረገ ሲሪየስሊ ነው መታየት ያለበት። ስሙ ይባረክ። ለዚህ ነው የሮሜ መጽሐፊ በምዕራፍ 12 ላይ ተለወጡ እንጂ አትምሰሉ የሚለው። ትራንስፎርም አድርጎ ኮንፈርምድ አትሁኑ የሚል ቃል ነው የሚወስደው። እንግዲህ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ፣ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይሄ ተለወጡና አትምሰሉ የሚለው ቃል መለወጥ የሚለው ሜታሞርፎ የሚለው አንድ ህይወት ያለው ነገር በህይወት ስርዓት ውስጥ ያለውን እድገት ሲያሳይ፣ አትምሰሉ የሚለው ግን አንድ ነገር ባልተሰራበት ነገር ሞዲፋይድ ወይ ሞዲፊኬሽን ሲሰራለት ነው። ለምሳሌ ከሞይንኮ መኪና ገዝታችሁ ካወጣችሁ በኋላ ያወጣችሁት መኪና ስቴሽን ዋገን ቢሆን መኪናውን የምትፈልጉት ፒካፕ እንዲሆን ከፈለገ መጋዝ ይዛችሁ ለሁለት ቆርጣችሁ መኪናውን ከኋላ እንትን እንዲኖረው ወይም ደግሞ የቃ መቀመጫ እንዲኖረው አድርጋችሁ ብትሰሩት ሞዲፋይ ያደርጋችሁት ነው። ለምን? ፋብሪካው ከሰራው ውጭ ነው። ስለዚህ ሞዲፊኬሽን ቅድስና እግዚአብሔር የሚጸየፈው ወይም ኦሪጂናል ኢንቴንቱ ያልሆነ ነው። ከሱም እግዚአብሔር ይጠብቀን። ምክንያቱም እግዚአብሔር የመርገም ጨርቅ ነው የሚለው፣ ይጸየፈዋል። ስሙ ይባረክ። ሌላ እድገትንና ቅድስናን ስንመለከት ወይም ለውጥን በህይወታችን ስንመለከት ልናጋጨው የማይገባ የሐሳብ ፍሰቶች አሉ መጽሐፍ ቅዱስ ላይ ሳመሪ። ምክንያቱም ክፍሌ ላይ ስለምቀመጥ ከአጠቃላይ አውድ አንድ ፍሬም ላይ መቀመጣችንን እንድናቅብዬ ነው ይሄንን የምናገረው። መጀመሪያ አንድ ሰው እውነተኛ የሆነ የቅድስና ወይም የተሐድሶ ወይም ደግሞ የእድገት ህይወት ውስጥ እንዳለ ምልክት የሚሆነው በህይወቱ ላይ በማያቋርጥ ግጭት ውስጥ ማለፉ ነው። ማለት በእውነተኛ ድነት ውስጥ የዳነ ሰው ወይም በክርስቶስ ኢየሱስ እውነተኛ ዘር ያለው ሰው በህይወት ውስጥ የፈለገውን ለማድረግ እንደማይችል ከልካይ እንዳለበት ካወቀ በእርግጥ ድኗል ማለት ነው። አንድ ነገር አለ ማለት ነው።
ማድረግ ስለሚፈልግ አይደለም። የሚያደርገውን ነገር ሊያደርግ ይችላል። በሚያደርገው ነገር አለመክረሙና አለመደሰቱ አንድ ዘር አለ፣ በዚህ ደስ የማይሰኝ ዘር ማለት ነው። ባልታደሰው ነፍስ ውስጥ ሁሌ መንሸራተት እንኳን ቢኖር በተለወጠው ዘር ውስጥ ግን ሁሉ ጊዜ ደስተኛ አለመሆን ወይም ደግሞ አለመተባበር ስላለ በህይወት ውስጥ ሁሉ ጊዜ አመልካች አለ፣ ጠቋሚ አለ፣ ስቶፕ የሚል ምልክት አለ ማለት ነው። ይሄ በህይወታችን ውስጥ አንዱ የመወለዳችንና የቅድስናው ዘር ተካፋይ መሆናችንን ያሳያል። ጭልጥ ብለን በመንፈልገው አለመሄዳችን ራሱ አንድ የሆነ ነገርኛ ውስጥ እንደገባ ያሳያል። በፊት ኮምፓቲብል የምንሆነውን አሁን ኮምፓቲብል አልሆንም ማለት ዘር አለ ማለት ነው። ስለዚህ እውነተኛ ቅድስና በውስጥ ባለ የዘር መከልከልና በውስጥ ባለ የፍላጎት ማጣት የሚቀሰቀስ ነው። አድርግና አታድርግ ስለተባለ አይደለም፣ የሚያደርግበት ልብ አሁን ስለተወሰደ ሌላ ልብ ስለመጣ ነው። እውነተኛ ቅድስና የውስጥ መገረዝ ስለሆነ በልባችን ውስጥ የሚካሄድ ግዝረት ስለሆነ ነው። ውጫዊ ስርዓት አለመሆኑን ተመለከታላችሁ። ይሄ አንደኛው የገላትያ መጽሐፍ ምዕራፍ 5:17 ላይ መንፈስ በስጋ ላይ ስጋም በመንፈስ ላይ እርስ በርሳቸው ይቃወማሉ የሚላችሁ የድነታችን ምልክት ነው ማለት ተለቆ ላለመሄድ ወይም ደግሞ በአንድ ነገር ጠፍቶ ላለመሄድ በህይወታችን ውስጥ ፒላር አለ ማለት ነው። ይሄ አንዱ የድነታችን ምልክት ነው። በጸጋ እያደግን መሆናችን ወይም እውነተኛ እድገት ውስጥ መግባታችን የሚታወቅበት ሌላው ምልክታ ብዙ ሰዎች እንደ ቀልድ የሚያደርጉትን በህይወታችን ውስጥ እንደነዚህ አይነት ነገሮችን የሚከለክል የህይወት ስርዓት ስንገነባ ነው። በሌላ አማርኛ እግዚአብሔርን በማወቅ ባደግን ቁጥር የኃጢአት ዕውቀታችንም እኩል ያድጋል ማለት ኮንሺየስነስ ኦፍ ሲንን አይደለም የማወራው። ለምሳሌ ብዙ ሰዎች ክብር ወዳድ ልንሆን እንችላለን። ራስ ወዳዶች ነን። ራስ በመውደድ ውስጥ ነው ያለነው። ራስ በመውደድ ውስጥ ያለውን መጽሐፍ ቅዱሳዊ ጥቅስ ልናስደግፍበት እንችላለን ወይም መንፈሳዊ ልብስ ልናለብሰው እንችላለን። ወደ እግዚአብሔር የህይወት ስርዓት ውስጥ ግን እየተጠጋን ስንሄድ ብርሃኑ ጨለማን የመግለጥ አቅም አለው። ጨለማ ኤክስፖዝ ይደረጋል። ጨለማ በብርሃን መመታት ይጀምራል። በደንብ ስሙኝ። ኢሳይያስ 6 ላይ ኢሳይያስ የተለማመደው ልምምድ የብሉይ ኪዳንና የአዲስ ኪዳን ልምምድ አይደለም፣ የእግዚአብሔር ኢሴንስ ነው። ኢሳይያስ በመጽሐፉ ላይ በዓላማን የጻፈው ኦዚያን የተባለ ንጉስ ይመካበት የነበረው ንጉስ። ምክንያቱም መጽሐፍ ቅዱስ ላይ ኤርሚያስ የካህን ነው። ሌሎቹ ደግሞ ስትመለከቷቸው እንደነ ኤልያስ አባትና እናታቸው ማይታወቁም ነቢያቶቹ። የኢሳይያስ ግን ዘርም ይታወቃል። ውሎም ፓላስ ነው የሚውለው። ፓላስ የፓላስ ሰው ነው። ኦዚያን ከሞተ በኋላ ግን የእግዚአብሔር ክብር ኦዚያን ከልካይ ነበር፣ ሲነሳ የእግዚአብሔርን ክብር አየው። እግዚአብሔር በሆሊነስ ሲገለጥ በሁለት መልኩ ነው። አንደኛ በማጀስቲው፣ ሁለተኛ በሞራል ፒዩሪቲው እግዚአብሔር